እንደሌሎች አይሳሳቱም። በክብረ ድንግልናዋም ሆነ በሕይወቷ የሚገባትን ክብር አይነፍጉም። ስለዚህ ወላዲተ አምላክ የአምላክ እናት በስጋ አምላክን የወለደች እመቤት የሰማይና የምድር ንግስት አድርገው ይቀበሏታል፣ ያምኗታል። ይህም ከራሳቸው ፍልስፍና በልብ ወደድ የተመሰረተ አይደለም፣ ከቅዱስ ወንጌል እንጂ። ሊቀ መላእክት ቅዱስ ገብርኤል ወደ እሷ ለማብሰር በተላከ ጊዜ የተናገራቸው ቃላት ሁሉንም ሊጠቀልሉ የሚችሉ ናቸው። ጸጋን የተሞላሽ ሆይ እግዚአብሔር ካንቺ ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። እነዚህን ቃላት የሚተካ በልዩ ልዩ መጽሐፍ አይገኝም። ይህን አልፎ ሌላ ቃል መናገር ደግሞ አይቻልም። ቅዱስ ገብርኤል እመቤታችንን ያነጋገረ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ከመሆኑ አካሏን ባህሪዋን ገንዘብ ከማድረጉ በፊት ነው። ገና በቤተ መቅደስ ሳለች ወደ እሷ ሄዶ ጸጋን የተሞላሽ ሆይ እግዚአብሔር ካንቺ ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ እንዲህ ነው ያላት። ገና እጮኛ ሳለች የአምላክ እናት ለመሆን እጮኛ ሳለች እሷም ነገሩ ገርሟት ይህ እንዴት ይሆናል፣ ይህን ሰላምታ እንደምን መቀበል ይቻላል ብላ በማስተላሰል ላይ ሳለች መልአኩ አይዞሽ አትፍሪ፣ ከእግዚአብሔር ዘንድ ሞገስ አግኝተሻልና ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ የልዑል እግዚአብሔር ልጅ ይባላል፣ እሱ ገናና ነው፣ እግዚአብሔር አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለም ነግሶ ይኖራል፣ ለመንግስቱ ፍጻሜ የለውም የሚል ቃሉን አከታተለ። እሷም እኔ ወንድ አላውቅም፣ ይህ ነገር እንደምን ይሆናል ብትለው ለእግዚአብሔር የሚሳነው ነገር የለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልሻል፣ ስለዚህ ካንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና የሚል መልስ ነው የሰጠ። እንግዲህ እነዚህን ቃላት በአንክሮ ከመቀበል ከማመን በስተቀር እዚህ ውስጥ ገብቶ ይሄ ይህን ይመስላል፣ ይሄ ይህን ይመስላል ብሎ ማስተናበር አይቻልም። ሌሎች ግን ከዚህ አልፈው በእመቤታችን ላይ ብዙ የማይገባ ቃል ሲናገሩ እንሰማለን፣ እናዝናለን። ኢትዮጵያውያን ከዚህ ታርመው ነው እመቤታችንን አክብረው እናትነቷንም እመቤትነቷንም አምነው የኖሩ። በሌላ በኩልም ነቢይቱ ኤልሳቤጥ ወምንትኑ አነ ከመ ትምጽእ ሀቤ እሙ ለእግዚእ፣ የጌታዬ እናቱ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም ቡሩክ አምላክ ነው ብላ መስክራላታለች። ቅዱስ መጽሐፍ ነቢይቱ ኤልሳቤጥ ይህንን በትምህርት በእውቀት በፍልስፍና አግኝታ የተናገረችው አለመሆኑንና ከመንፈስ ቅዱስ የተቀበለችው መሆኑን ሲያስረዳ መንፈስ ቅዱስ በኤልሳቤጥ ሞላባት ይላል። መንፈስ ቅዱስ በኤልሳቤጥ ሞላባት ይላል። እንግዲያው ያናገራት መንፈስ ቅዱስ ነው ማለት ነው። ስለዚህ ከመልአኩ ከገብርኤል ጋር በመተባበር ከሴቶች ተለይተሽ አንቺ የተባረክሽ ነሽ ከማለቷም በላይ የማኅፀንሽ ፍሬም ቡሩክ አምላክ ነው ብላ መስክራለች። ቅዱስ ገብርኤል እመቤታችንን የሚያነጋግር ጌታን ከመጽነሷ በፊት ስለሆነ የማኅፀንሽ ፍሬ የሚለውን ቃል አልጨመረም። ብቻ የእሷን መመረጥ ለልዩ ክብር መታደል መድረስ ሲያበስር ከሴቶች ተለይተሽ አንቺ የተባረክሽ ነሽ አለ። እግዚአብሔር ከሷ ሰው የሚሆን ነውና እግዚአብሔር ካንቺ ነው፣ ካንቺ የሚወለደው ቅዱስ ነው አላት። ነቢይቱ ኤልሳቤጥ ግን እመቤታችንን የምታነጋግር እመቤታችን ከጸነሰች በኋላ ነውና ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም ቡሩክ አምላክ ነው ከማለቷ ጋር የጌታዬ እናቱ
ወደ እኔ ልትመጪ እኔ ምንድን ነኝ ብላታለች። ይህንን ይዘው ነው እንግዲህ ኢትዮጵያውያን ጌታን በአጠቃላይ ጥሪያቸው ጌታችን እሷን እመቤታችን ብለው በባህላቸው ተወራሽ ቋንቋ አድርገው የሚነጋገሩበት በዚህ መሰረት ነው። እናታችን እመቤታችን። በኢትዮጵያ እመቤታችን የሚል ቃል ከተነገረ ለማንኛውም ሴት ተነግሮ አያውቅም። ንግስት ትሁን፣ ወይዘሮ ትሁን፣ ምንም ትሁን፣ ወይዘሮ ገሊት፣ እመቤት ገሊት፣ እመቤት ገሊት፣ እማማ ገሊት ይባላሉ እንጂ እመቤታችን እመቤቴ ተብሎ ከተነገረ የእሷ ብቻ ነው። ታናሽ ታላቅ ቢናገረው ለውጥ የለውም። ጌታችን ሲባልም የጌታችን የኢየሱስ ክርስቶስ ብቻ ነው እንጂ ለሰው ተሰጥቶ አይታወቅም። እና ኢትዮጵያውያን የሚታወቁበት ልዩ ቋንቋ ይሄ ነው። ዝምድናው ግን የተመሰረተው ቀደም ብዬ እንደጠቀስኩት ነቢይ ዳዊት ከኢትዮጵያውያን ሰው ሁሉ እናታችን ጽዮን ይላል ከሚለው ተነስቶ ኋላ ጌታ ኢትዮጵያን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ባለው ቃል ስለተደመደመ ነው። በዚህ ምክንያት ኢትዮጵያ የእመቤታችን ርስተ ጉልት ናት። እኛም ኢትዮጵያውያን የእመቤታችን ልጆች ነን። ይህ ስለሆነ ከማንኛቸውም ይህንን ትምህርት የሚለውጥ ትምህርት ከሚሰጡት ወገኖች ጋራ በምንም አይነት ልንተባበር፣ ልንቀላቀል፣ ልንደባለቅ፣ ልንሳተፍ አይገባንም። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ሁለተኛ በጻፈው መልእክቱ በምዕራፍ 6 ከቁጥር 14 እስከ 16 በተናገራቸው ቃላት ጨለማን ከብርሃን የሚቀላቅለው ማን ነው? ጽድቅን ከኃጢአት ክርስቶስን ከሰይጣን የሚያስተባብር ምዕመናንን ከመናፍቃን ጋራ የሚደለድል የእግዚአብሔርን ታቦት በጣዖት ቤት የሚያኖር ማን ነው ብሎ እንደተናገረው ጨለማ ከብርሃን፣ ምዕመናን ከመናፍቃን፣ ጽድቅ ከኃጢአት፣ ክርስቶስ ከሰይጣን አንድነት እንደሌላቸው እኛም የብርሃን የክርስቶስ ልጆች ምዕመናን ከልዩ ልዩ ወገኖች ጋራ በወንጌል ቃል እኛን ከማይተባበሩ ጋራ ልንቀላቀል፣ ልንደባለቅ፣ ልንዛመድ አይገባንም። ፖለቲካ በሚያደርገው ወረራ ሁሉም እንደ ሃይማኖቱ መኖር፣ ሃይማኖቱን ይዞ አገርን አብሮ ማቅናት የሚባለው እውነት አይምሰላችሁ። ይሄ ሊያስተባብረን አይችልም፣ አንድ ሊያደርገንም አይችልም። እንዲህ ቢሆን ኖሮ ልዩ ልዩ ክርስቲያኖች ነን የሚሉት ወገኖች ካቶሊካውያን እና ፕሮቴስታንቶች እያለፉ እየተረፉ ኢትዮጵያን ሲወጉ ባልኖሩ ነበረ። ይህም የአድዋ የማይጨው ጦርነት ምስክር ነው። በሌላም በኩል ቅዱስ ጳውሎስ እንደተናገረው እኔ ሌላው በበገረው ላይ እንዳልበግር፣ ሌላው በመሰረተው ላይ እንዳልሰራ ክርስቶስ ወደ ተጠራበት አልሄድኩም ይላል። እውነት ከሆነ እነዚህ ሰዎች ወደ ኢትዮጵያ በሚመጡበት ጊዜ የክርስቶስን ስም የሚጠራ ሕዝብ ካገኙ ወንድማችን ወገናችን ብለው በመቀበል ፈንታ የዚያን ሕዝብ መብት፣ ርስት፣ ሀብት፣ መንግስት፣ ክብር የሚያሳጣ ጥላቻን ብቻ የተሞላ ስራ ሊፈጽሙ ባልተገባቸውና ኢትዮጵያም እንዲህ እስክትሆን ድረስ ባልታገሉ ነበረ። ዛሬ ደግሞ ከእስልምናም አልፎ እግዚአብሔር የለም የሚል ኃይል ሲገባና ሃይማኖትን ከሃይማኖት እያማታ የሚጠቀም የፖለቲካ ኃይል ሲሰለጥን እነሱ እንኳን ውስጥ ያሉት በስልጣኑ ስር በመዳፉ ስር ያሉት ቀርተው በውጭ ያሉት ጠቅላላ መንግስታት ሌላውን አገዝ ሆነው ይገኛሉ። እውነት ቢሆን ኖሮ ሃይማኖት ዝምድና ቢኖር ኖሮ እነሱም ክርስቲያኖች ከሆኑ እኛም ክርስቲያንን እንጠብቃቸው ቢሉ ኖሮ በእስላም ከተወረረ ዓለም መካከል ስታበራ የኖረችውን ፋና ኢትዮጵያን ለማጥፋት ባልተባበሩ ነበር። ስለዚህ ኢትዮጵያውያን ኦርቶዶክሳውያን ሁሉ በእውነቱ በዚህ ጉዳይ ላይ
በሃይማኖት ውስጥ ያላችሁትም እንድትጠነክሩ ከሃይማኖት ውጭ የሄዱ ቢኖሩም ተመልሰው ወደ አፎታቸው ከእናንተ ጋር ተደባልቀው አገራቸውን ለማነጽ ለማንሳት ለመስራት እንዲጥሩ ነው የማሳስበው። እና እናንተም ምን አለበት የሚለው ቋንቋ ከጭንቅላታችሁ እንዲወጣ ያስፈልጋል። አንገት መለየት አለባችሁ። የማን መሆናችሁ መታወቅ አለበት። በስጋችሁ ኢትዮጵያውያን፣ በመንፈሳውያንም በመንፈሳችሁም ኢትዮጵያውያን መሆን አለባችሁ። በመብታችሁም ኢትዮጵያውያን፣ በሃይማኖታችሁም ኢትዮጵያውያን መሆን አለባችሁ። በብሉይ ዘራችሁ በስጋ በሐዲስ ዘራችሁ በመንፈስም ኢትዮጵያውያን መሆን አለባችሁ። ይህንን እንድታውቁ እንድታስተላልፉ እና ከሌላው በተለየ መታወቅ እንድትኖሩ አሁንም ደግሜ አደራ እላለሁ።